ተጫዋቾችም ቢሆን በብዙ የእግር ኳስ ተመልካች ዘንድ ዝቅተኛውን ግምት አግኝቶ የነበረው የአርጀንቲና ብሔራዊ ቡድን ጨዋታውን አሸንፎ ወደ ፋይናል ማለፍ ችለዋል። ያ የተባለበት ምክንያት እንግዲህ ከግምት ውስጥ እንደምትከቱት በዚህ 16 ውስጥ ምናምን የነበራቸውን ፐርፎርማንስ ኖክአውት ላይ ጥሩ ስላልነበሩ እንግሊዞችም እውነት ለመናገር በጣም አሳማኝ እንደው በጣም የሚባል አይደለም፣ ግን አርጀንቲና ስትራግል ባረገበት መልኩ ግን በዛ ልክ ተፈትኗል ባለማለት ሂደት ውስጥ ነው እንግዲህ አርጀንቲናዎችን ግምቱን ዝቅ አድርጎ እንግሊዞች ያልፋሉ የተባለው። ልክ ፈረንሳይ ከስፔን አይነት ነገር ሆነብኝ። እንደውም የስፔን ሲስተሙ ጥሩ ስለነበር እንዲህ አይደለም፣ ግን አርጀንቲናም ይህን ጨዋታ እንደሚቸገሩ ተገምቶ ነበር። በተለይ ፈርስት ሀፍ የተሻለው ቡድን የእንግሊዝ ብሔራዊ ቡድን ይመስል ነበረም። አርጀንቲና መጥፎ አልተጫወቱም እውነት ለመናገር ሪሌቲቭሊ። እንደውም ስትመለከቱት ካለፉት ጨዋታዎች በጥሩ ሁኔታ የተጫወቱት ጨዋታ ነው መባል ይችላል። ፕሬሲንጉ አስገራሚ ነበር። መጀመሪያ ፈርስት ሀፍ በተለይ ጃምፕ ያደርጉ ነበር እንግሊዞች ሃየር አፍ ዘ ፒች። አንዳንዴ ደግሞ እንዴት ነው በ4-1-4-1 ሚድ ብሎክም ይሆኑ ነበር እና በሚድ ብሎክም በሃይ ብሎክም በሁለቱ ቫሪዬሽን ለመጮት ነበር ሲሞክሩ የነበረው። አርጀንቲናዎች ትናንት ሜጀር ቅያሬ የነበረው የሲሞኔ ነበር ስታርቲንግ ላይንአፕ ውስጥ። ስታርቲንግ ላይንአፕ እሱ ገባ ማለት አርጀንቲና ምን ይኖረዋል? ዴቭዝ ማን ነው ዊድዝ ከኋላ የሚገኘውን ስፔስ ለማጥቃት እድል ይሰጣል ምናምን። ግን እውነት ለመናገር ዊድዝ እንዲኖራቸው አደረገ፣ ግን ከኋላ ብዙ ስጋት ሆኖባቸዋል ብዬ አላስብም። ኦን ዘ ቦል ያን ያክል ጥንካሬው አልታየኝም። የሲሞኔም ብዙም ፈትኗቸዋል ለማለት አልችልም፣ ነገር ግን ስጋት ጥለውባቸዋል እና ያንን ቦታ እንዲጠነቀቁ ግን ምክንያት ሆኗል ብዬ አስባለሁ። በአርጀንቲና በኩል ትልቁ እንትን የነበረው እሱ ነው። እነ ኤሌት አንደርሰን፣ ራይስ፣ ቤሊንጋም ሌሎቹም የእንግሊዝ ተጫዋቾች ደግሞ ፎከሳቸው መሀል ሜዳውን ኢንፋሳይዝ ማድረግ ነው። በእርግጥ የእንግሊዝ ስታይል ከዲአር ኮንጎን ጋር ሲጫወቱ ተመልክቻቸዋለሁ። ሴንትራል ፕሮግሬሽን ማድረግ አይደለም የቡድኑ ጥንካሬ፣ ልክ ዋይድ ኤሪያውን በክንፍ ተጫዋቾቹ አማካኝነት ኤክስፕሎይት በማድረግ ረጃጅም ኳሶችን ወደ ሳጥን በመላክ የነ ቤሊንግሃምን የነ ሃሪኬንን አድቫንቴጅ መጠቀም ነው የነሱ ትልቁ ኳሊቲ እና ይህንን ለማድረግ ነበር የሚያስቡት የነበረው። ግን ትናንትና ይህ ነገር ተደርጓል ለማለት ይቸግረኛል። እንግሊዝ በጣም ስጋት ነበረ ለማለት አልችልም። በማጥቃቱ በኩል እውነት ለመናገር የሆነ ቁጥጥር ሊኖረው ይችል ይሆናል። ፖሴሽን አልተመለከትኩም፣ ግን በማጥቃቱ በኩል ስጋት ያን ያክል ፈጥረዋል የሚል ግምት የለኝም። ጎሉ የተገኘበት መንገድ ረጃጅም ኳሶችን በመጣል ሰከንድ ቦል ማሸነፍ ላይ ጥረት ለማድረግ እየሞከሩ ነበር። በአንዳንድ የጨዋታዎቹ አጋጣሚ አንድ ኳስ እንደውም በረጅሙ ፒክፈርድ መታው። ከዛ በኋላ የአርጀንቲና ተከላካዮች ክሊር ሲያደርጉት ሰከንድ ቦሉን ቤሊንግሃም ለማግኘት ይሞክራል እና ያንን ፓተርን በምታዩበት መልኩ ነው ጎሉ የሚሄደው። ሃሪኬን በረጅሙ ያሻማዋል። በረጅሙ የተሻማው ኳስ ሰከንድ ቦሉን ዴክላን ራይስ ዊን ያደርጋል። ቀጥሎ ለሞርጋን ሮጀርስ ይመስለኛል፣ ሞርጋን ሮጀርስ ክሮስ ያደርገዋል፣ ጎርደን ያስቆጥረዋል ማለት ነው። እና አርጀንቲና በተለይ እንደዚህ ክሮስ የሚደረጉ ኳሶችን ጥሩ ናቸው፣ ግን እየገቡባቸው ያሉት ኳሶች ከእንደዛ የሚነሱ ናቸው እና ያ ጎል ገባ። ከዛ በኋላ የቱሄል ውሳኔ እንግዲህ አነጋጋሪም አከራካሪም በእንግሊዝ ሚዲያዎችም ትችት ሊጠብቀው የሚችል ብዙ ነገር ሊኖር እንደሚችል ትረዳላችሁ። ከዛ ሰዓት በኋላ በጣም ፓሲቭ ነበሩና እሱ ምን አለ ከጨዋታው በኋላ አሰልጣኙ ያው መቼስ ሁሉም ሰው ጨዋታው ካለቀ በኋላ ብዙ መፍትሄ በማምጣት ትልቅ ኮች እንደሆነ ነው የሚሰማው ራሱ አለ። በጨዋታው ላይ ግን ያንን ውሳኔ በማድረጉ ምንም እንደማይጸጸት እንደውም ቤስት የሚባሉትን ጨዋታ እንደተጫወቱም ጭምር ነው መግለጽ የቻለው እና ወደኋላ ማፈግፈጋቸውን መርጠዋል። እኔ ከዚህ ጋር አንድ ሀሳብ ልንገራችሁ። ሴስክ ፋብሬጋስ አንድ ሁኔታ ላይ እየተጠየቀ ምን ይላል፣ ወደኋላ መጫወት ይሻልሃል ወደፊት በሚለው ክርክር ላይ 1-0 እየመራ የሆነ ቡድን አጥቂውን አላስወጣውም ማለት። ምክንያቱም አጥቂውን አስወጣው ማለት እና የሆነ ተከላካይ ወር ሴንተር ባክ ምናምን የምታስገባ ከሆነ የቡድን ተጫዋቾች ምን ብለው ነው የሚያስቡት? ኦኬ ወዲያው ማይንድ ሴታቸው የሚሆነው ከዚህ በኋላ መከላከል ነው የፈለገው አሰልጣኙ ብለው ቶሎ ብለው እነሱም ወደ መከላከል ነው የሚያተኩሩት አለ እና ትናንትና እንደዛ ነው የሆነው። በመከላከሉ በኩል 5-3-2 ሆኑ። በጣም ጥቅጥቅ እያሉ አንዳንዴ ወደኋላ በጣም ይመለሱ ነበረ። ስለዚህ ለአርጀንቲና ምቹ ኢንቫይሮንመንት ፕሬሸር የሚጋብዝ ማለት ነው ራሳቸው ላይ ሆነባቸው። እዚህ ጋር ስካሎኒ ቅያሬ በጣም መደነቅ አለበት። ምንድን ያደረገው መጀመሪያ ሲያስወጣ ፓሬዴዝን
ኒኮ ጎንዛሌዝ ነው ያስገባው። ለምን ካላቸው ፓራዴዝ እኮ ማለት የመሀሉ ሞተር ነው አይደለ? እሱን ያስወጣበት ምክንያት እንደው ሬስት ዲፌንሱን ራሱ እንደው ፕራዮሪታይዝ አያደርግም እንደ ሰውዬ ምን ነክቶት ነው ሊያስብል ይችላል አይደል? ነገር ግን እንግሊዞች በፍጹም ትሬት አልነበሩም። በካውንተር ለመምጣት እንደዚህ በብሬክ ምንም የሚያሰጉ አልነበረም እና እሱን በማስወጣት ነው የጀመረው። ስለዚህ በግራም በቀኝም አርጀንቲና የጀርባውን ስፔስ ማጥቃት የሚችሉ ተጫዋቾች ይኖሩታል ማለት ነው። ከዛ ምን ቀረው ለአርጀንቲና አትሉም? አርጀንቲና ከዛ በኋላ ምን ይቀሯል? እንዳልኳችሁ ዋይድ ኤሪያዎቹ ክፍት ይሆናሉ። ወደ ሳጥን የሚላኩ ኳሶች መብዛት አለባቸው። ስለዚህ ዲፖል ሜሲን እያገዘ በቀኝ በኩል እንዲጫወት በቀኝ ሳይድ እንዲጫወት አደረገ። እሱም ክሮስ እያደረገ እያገዘው ነበረ። ሌላኛው በጣም አስገራሚው ቅያሬ የነበረው የማን ነው? ታይላፊኮን በላውታሮ ማርቲኔዝ። ሊዮኔል ሜሲ ዴሊቨር እያደረገላቸው ነበረ ከጎሉም በፊት ኳሶቹን ማለት ነው እና እነሱ የሚፈልገው የነበረው እዚህ ጨዋታ ላይ ሄደር መቅጨት የሚችል ሌሎች ተጫዋቾችን መካተት ነበረባቸው እና ኢታርቱቢ ላውታሮ ማርቲኔዝ። ስለዚህ ጎሉን በሚገርም ሁኔታ ሊዮኔል ሜሲ በቀኝ እግሩ ዊክ ፉት ነው ለሊዮኔል ሜሲ ጥሩ አድርጎ እንዲቆጠር አደረገው ማለት ነው። ሰውየው በጣም ታክቲክሊ ላቅ ያለ ግንዛቤ ያለው አሰልጣኝ መሆኑን ስካሎኒ መረዳት አለብን። የሊዮኔል ሜሲ እና ኢንዞ ፈርናንዴዝ ምናምን ሁኔታ እየሸፈነ ይቸገራል እንጂ በጣም ቁጭ ብሎ ራሱ ቢጠና ጎበዝ የሆነ አሰልጣኝ እንደሆነ በትክክል ያስመሰከረ ነው። ኢንዞ ፈርናንዴዝን የተዉበት መንገድ ያው ስትመለከቱት ግራ ሊያጋባ ይችላል፣ ግን ሊዮኔል ሜሲን 1v1 መተው ከባድ ስለነበረ ጃምፕ አደረገ። ኤሌት አንደርሰን ነው። ስለዚህ ኢንዞ ፈርናንዴዝ እስኪመታ ድረስ ቤሊንግሃም ርቆት ነበረ። ጥሩ ኳስ ነው የመታው። ከዛም በፊት ፒክፈርድ ላይ የሞከረበት ነበረ፣ ጎሎች ሳይቆጠር ቀርቶ ነው እንጂ እና በጥሩ ሁኔታ ነው የተቆጠረው። ማካልስተር የመታው ኳስ ነው አንግል ገጭቶ ሲመለስ ቋሚውን ሊዮኔል ሜሲ ወዲያው ሳይታክት ነው ቶሎ ብሎ ኳሱን የፈለገውና ለመያዝ የሞከረው። ከዛ በኋላ ጥሩ አድርጎ አሻማላቸው ማለት ነው። ጎሉ ተቆጠረና እንግሊዝ በዚህ እንትን ቱሄልን የሚያስቀምጡት አይመስለኝም። የእንግሊዝ ሚዲያ እንደምታውቁት ለትችትም ለማሞገስ የሚሆነ ቅርብ የሆነ ስለሆነ አሁን ይሄኛው ደግሞ በጣም ሜጀር የሆነ ነገር ነው። እንኳን ከዓለም ዋንጫው መድረክ ተባሮ ይቅርና እንዲሁም ራሱ ብዙ ነገር የሚሉ ሚዲያዎች አሉት። ሌጀንዶቹም እንደዛ ናቸው፣ የሆነ ነገር ይላሉ ብዬ አስባለሁ። ከጨዋታ በፊት እንደፎከሩትም አይደለም። ሊዮኔል ሜሲን በእርግጥ ቻርጅ ያደረጉታል ምናምን፣ ሃሪኬን እንዳለው ነው ለመቆጣጠር ሞክረናል ምናምን፣ ግን እንደዚህ አይነት ተጫዋቾች የሆነ ነገር ይፈልጋሉና በምክንያትም ነው ቤስት የሚባሉት አይነት የሚል ሀሳብ ነው የሰጠውና ትክክለኛ ሀሳብ ነው። ሊዮኔል ሜሲን 90 ደቂቃ ልትከላከለውም አትችልም። ሲጀመርም ይሄ ለብዙ ዓመት ኳስ አይተን ያተረጋገጠ ነገር ነው። ሜሲን በሆነ መንገድ በቃ እስከተወሰነ መንገድ ድረስ ጌም ውስጥ እንዳይኖር ማድረግ ሊቻል ይችላል። እንዳይኖር ኢኔሴንስ ያን ያክል ኢምፓክቱ እንዳይኖር ነው እንጂ ሊዮኔል ሜሲ ከጎሉም ከአሲስቱም በፊት ምንም አላደረገም ደግሞ ማለት አይደለም እና እንደዛ ልታደረገው ትችላለህ። ግን ዋናውና ትልቁ ነገር ኳሱ እሱ ጋር ከደረሰ በኋላ እሱ ወደ ቢስት ሞድ እንዳለው ሄንሪ የሚቀየር ከሆነ ከባድ ይሆናል ማለት ነው። በዛ መልኩ ነው እንግዲህ ጨዋታውን የገደሉት። የሚያዝኑበት እንዳልሆነ ቱዌል ተናግሯል። የነ ቤሊንጋም የነ ሃሪኬን ሪያክሽን ግን መሰበር እና መናደድ መቆዘም እንደነበር መመልከት ትችላላችሁ። ሊዮኔል ሜሲም ደስታውን የገለጸበት ተጫዋቾቹም እንዳለ እኔ ሳይኮሎጂካሊ በጣም ጠንካራ ቡድን ነው የአርጀንቲና ብሔራዊ ቡድን። ታክቲካሊም ጥሩ እንደሆኑ ሁሉ ቴክኒካል ብቃትም እንዳላቸው ሁሉ ግን የማሸነፍ ስነ ልቦናቸው ግን በጣም ላይ የደረሰ አደገኛ ብሔራዊ ቡድን ነው እና ለዛም ነው እየተቸገሩ ያሉት ሌሎቹ ይህንን ብሔራዊ ቡድን ማሸነፍ የሆነ የመነሳሳት ስሜታቸው ሌሎቹ ኮላፕስ ሊያደርጉ በተዘጋጁበት ሞመንት እነሱ በሌላ ጊር ነው የሚጀምሩት ጨዋታውን እና በዚህ ምክንያት አርጀንቲና ወደ ቀጣዩ ዙር እንዲያልፍ ሆኗል። ከስፔን ጋር የፊናሊዝማው ተሰርዟል ብለ ላዘንን ሰዎች ማለት ማየት እንፈልግ ነበር። እውነት ለመናገር ሜሲን ከያማል በጥሩ ሁኔታ ያገናኘ መድረክ ሆነ እንደውም የተሻለው መድረክ የዓለም ዋንጫ ሆኖ የምንመለከትበት መንገድ ተፈጠረ ማለት ነው። ለሊዮኔል ሜሲ እና ለላሚን ያማል በጣም ቆንጆ ጨዋታ እሁድ እንመለከታለን ብዬ አስባለሁ። ሜሲን ፕሮቮክ ያደረጉት ሁሉ አሁን ዝምታ ነው። እንግዲህ ቀድሞ ከጨዋታው በፊት ብዙ ያሉ ነበሩ። ይህንን ሁሉ በስራ በተግባር ነው ያስታገሰው። ዝላታን እንዳለው ነው እንግዲህ ኢንግላንድ ዩ አር ጎይንግ ሆም ኢትስ ናት ካሚንግ ሆም ብሏቸዋል።
በቃ ወደ ቤታችሁ ሄዳችኋል፣ ወደ ቤታችሁ አይመጣም ዋንጫው ነው እያላችሁ ያለው እና በዚህ ብንዘጋው ጥሩ ነው። ላይክ፣ ሼር፣ ሰብስክራይብ እናድርግ። ይመቻችሁ።